የእስራኤል ሰማይ በኢራን የእሳት ፍላጻዎች እየታረሰ ነው። ከቴህራን የተኮሱት የሞት መልእክተኞች ግዙፍና አውዳሚ የኢራን ሚሳኤሎች እንደ ዝናብ በእስራኤል ምድር ላይ ያለማቋረጥ እየዘነቡ ይገኛሉ። እነዚህ ሚሳኤሎች ቴልአቪቭን ጨምሮ የተለያዩ የእስራኤል ከተሞችን ወደ ፍርስራሽነትና ወደ ምድር መቃብርነት እየቀየሯቸው እንደሆነ የሚያሳዩ እጅግ አስደንጋጭ ዘገባዎች ከየአቅጣጫው እየወጡ ነው። የእስራኤል የአየር ጥቃት መከላከያ ሳይረኖች በየቦታው እያስገመገሙ ነው። የፍርሃትና የሽብር ድባብ ሀገሪቱን ሙሉ በሙሉ ውጧታል። ህዝቡ በከፍተኛ ድንጋጤና ጩኸት ወደ ምድር ቤት መሸሸጊያዎች እየተራወጠም ይገኛል። ይህ ተራ የጦርነት ትዕይንት አይደለም። ይህ ከባለፈው ሚያዝያ ወር የተኩስ አቁም ስምምነት ወዲህ ታይቶም ተሰምቶም የማይታወቅ እስራኤልን በመቃብር አፋፍ ላይ ያቆመና መላውን ዓለም በድንጋጤ ያርበደበደ አደገኛ የጥቃት ማዕበል ነው። በእስራኤል ሰማይ ላይ የታየው ትዕይንት የዓለምን መጨረሻ የሚያስታውስ እጅግ አስፈሪ ክስተትም ይመስላል። የእስራኤል ጦር ባወጣው መግለጫ እንዳስታወቀው ከኢራን የተተኮሱት በርካታ የሚሳኤል ማዕበሎች የአገሪቱን ሰማይ ሰንጥቀው በመግባት መካከለኛውንና ደቡባዊውን የእስራኤል ክፍል በከፍተኛ የፍንዳታ ድምፅ አናውጠውታል። ይህ አደገኛና ቀጠናውን ወደ አመድነት ሊቀይር የሚችል የኢራን እርምጃ የመጣው ቴህራን እስራኤል በቤሩት ላይ ለፈጸመችው አዲስ ጥቃት ፈጣንና አውዳሚ አጸፋዊ ምላሽ እንደምትሰጥ ባስጠነቀቀች በሰዓታት ልዩነት ውስጥ ነው። ባለፈው ሚያዝያ 8 በኢራን በእስራኤልና በአሜሪካ መካከል የተኩስ አቁም ስምምነት ተደርጎ የነበረ ቢሆንም የስምምነት ወደ ዘላቂ ሰላም ሊቀየር ባለመቻሉ እነሆ ዛሬ መካከለኛው ምስራቅ ወደ ከፋ የደም መፋሰስ ተመልሷል። ይህ የመካከለኛው ምስራቅ ጦርነት 100ኛ ቀኑን ባስቆጠረበት በዚህ እጅግ አስጨናቂ ወቅት የእሁዱ የኢራን የሚሳኤል ዝናብ ቀሪውን የሰላም ተስፋ ሙሉ በሙሉ ያጨለመና ወደ ለየለት እልቂት የሚያመራም ሆኗል። የሰላም በሮች ተዘግተዋል። የጦርነት ነጋሪት በከፍተኛ ድምፅ እየተመታ ነው። ይህ የኢራን ጥቃት ምን ያህል አደገኛ እንደሆነ የሚያሳየው አንዱና ትልቁ ማሳያም ሚሳኤሎቹ ያነጣጠሩበት ኢላማ ነው። ዛሬ ጠዋት ላይ እስራኤል እንዳስታወቀችው ከኢራን የተተኮሱት አውዳሚ ሚሳኤሎች አቅጣጫቸውን ያደረጉት ወደ ደቡባዊ እስራኤል በተለይም በዲሞናና አራድ ከተሞች አቅራቢያ ነው። ይህ እጅግ አደገኛ እርምጃ ዲሞና ዝም ብላ ከተማ አይደለችም። ይህች በረሃማ ከተማ እንደ አውሮፓውያኑ አቆጣጠር በ1958 የተከፈተውንና የእስራኤልን ዋነኛ የኒውክሌር ምርምር ማዕከል አቅፋ የያዘች ስትራቴጂካዊ ቦታ ናት። ምንም እንኳን የእስራኤል መሪዎች የኒውክሌር ጦር መሳሪያ እንዳላቸው በይፋ ባያረጋግጡም ወይም ባያስተባብሉትም ዓለም ግን እስራኤል የኒውክሌር ባለቤት መሆኗን ጠንቅቆ ያውቃል። እናም ኢራን ሚሳኤሎቿን ወደዚህ የኒውክሌር ጣቢያ አካባቢ መተኮሷ እስራኤልን ብቻ ሳይሆን መላውን ቀጠና ወደ ራዲዮ አክቲቭ አመድነት ሊቀይር የሚችል ከባድ መልእክት ያስተላለፈችበት መሆኑን የጦርነት ተንታኞች በከፍተኛ ስጋት እየተናገሩ ነው። ባለፈው ዙር ግጭትም ኢራን በዚያ አካባቢ ላይ ጥቃት አድርሳ ከ2 ደርዘን በላይ ሰዎችን ማቁሰሏ አይዘነጋም። አሁን ደግሞ የከፋ ጥቃት ለማድረስ አቅዳለች። የሁሉ ሰዓት ከሰማይ እንዲዘንብ መነሻውም የእስራኤል ድንገተኛ እርምጃ ነበር። እሁድ ዕለት የእስራኤሉ ጠቅላይ ሚኒስተር ቤንያሚን ኔታንያሁ ጽሕፈት ቤት አንድ መግለጫ አውጥቶ ነበር። መግለጫውም የእስራኤል ጦር ሄዝቦላህና እስራኤል ግዛት ለተኮሰው ጥቃት አጸፋውን ለመመለስ በቤሩት ዳህዬ ዲስትሪክት የሚገኘውን የሚሊሻዎቹን የእዝ ማዕከል መደብደቡን የሚያበስር ነበር። የሊባኖስ ጤና ጥበቃ ሚኒስቴር እንዳስታወቀውም በዚህ የእስራኤል ፈጣን የአየር ጥቃት 2 ሰዎች ሲሞቱ 23 ደግሞ መቁሰላቸው ተነግሯል። እስራኤል ከዚህ ቀደም ሄዝቦላህ በሰሜን እስራኤል ላይ ጥቃት ካደረሰ ቤሩትን አፈርድሜ እንደምታበላት አስጠንቅቃ ነበር። ሄዝቦላህ በበኩሉ እሁድ ጠዋት ላይ በእስራኤል የጦር ሰፈሮች ላይ ሚሳኤሎችንና አጥፍቶ ጠፊ ድሮኖችን መተኮሱን አረጋግጧል። ኢራን ደግሞ ማንኛውም ጦርነቱን በዘላቂነት የማቆም ስምምነት በሊባኖስ ያለውንም ጦርነት አብሮ ማስቆም አለበት የሚል ጽኑና የማይናወጥ አቋም አላት። በእስራኤልና በኢራን በሚደገፈው ሄዝቦላህ መካከል ያለው ጦርነት እስካልቆመ ድረስ ቴህራን በቤሩት ላይ የሚፈጸም ማንኛውም አዲስ ጥቃት ጦርነቱን ሙሉ በሙሉ ወደ ነበረበት ይመልሰዋል ስትል አስጠንቅቃም ነበር።
እንዳለችውም አደረገች። ቃሏን አጥፋ የሞት ዝናብ በእስራኤል ላይ ያዘነበች። ይህ የጦርነት መባባስ አሜሪካ ውስጥም ከፍተኛ የፖለቲካ ማዕበል ፈጥሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይህን አዲስ ጦርነት አስመልክቶ ጠንካራ ምላሽ ሰጥቷል። ትራምፕ ወደ ነጩ ቤተ መንግስት ከተመለሱ በኋላ በተደጋጋሚ የሚናገሯቸው ንግግር እጅግ አስገራሚ መሆናቸው ይታወቃል። ነገር ግን አሁን ከኢራን ጋር የጀመረው አዲስ ጦርነት ይህን ቃላቸውን እያፈረሰን የሚለው ትችት ትራምፕ ሙሉ በሙሉ አጣጥለውታል። እሁድ ዕለት በኤንቢሲ ቴሌቪዥን ላይ በሰጡት ቃለ ምልልስ ትራምፕ ሲናገሩ በመጀመሪያ ደረጃ ጦርነት አይኖርም ብዬ 100% ዋስትና አልሰጠሁም። ዋስትና የሚሰጥ ቢሆን ኖሮ ለምን በዓለም ላይ በጣም ጠንካራ የሆነውን ጦር ገነባ ነበር በማለት ጠንከር ያለ ምላሽ ሰጥተዋል። በዚሁ ቃለ ምልልሳቸው ለሪፐብሊካን አጋሮቻቸው ካሳ ይከፈልበት የነበረውና አሁን የተሰረዘውን የ1.8 ቢሊዮን ዶላር ፈንድ እየተከላከሉ ሲሆን በካሊፎርኒያ የድምፅ ቆጠራ ላይ ማጭበርበር ተፈጽሟል የሚለውን ክሳቸውንም ደግመዋል። ቃለ ምልልሱ ገና በተረጋጋ መንፈስ አልተጠናቀቀም። ጋዜጠኛዋ ክሪስቲን ዌልከር ጠንከር ያሉ ጥያቄዎችን ስታነሳባቸው ትራምፕ በከፍተኛ ሁኔታ ተበሳጭተው ቃለ ምልልሱን በድንገት አቋርጠው ወጥተዋል። ነገር ግን ትራምፕ ከዚህ የኢራን ጥቃት በኋላ በወሰዱት ፈጣንና ያልተጠበቀ እርምጃ ለእስራኤሉ ጠቅላይ ሚኒስተር ቤንያሚን ኔታንያሁ ጥብቅና የማያዳግም ትዕዛዝ አስተላልፈዋል። ትራምፕ ለአክሲዮስ ሚዲያ እንደተናገሩት አሁን ወዲያውኑ ለኔታንያሁ ደውዬ በኢራን ላይ ምንም አይነት ያጸፋ እርምጃ እንዳይወሰድ እነግረዋለሁ ብለዋል። ትራምፕ አክለውም እያንዳንዳቸው ተዝናንተውበታል። እስራኤል የራሷን ጥቃት ፈጽማለች፣ ኢራንም የራሷን ጥቃት ፈጽማለች፣ ሌላ ተጨማሪ ጥቃት ያስፈልገንም በማለት እስራኤልን በግልጽ አስጠንቅቀዋል። ትራምፕ ይህን ያሉት በምክንያት ነው። ከኢራን ጋር የመጨረሻ ስምምነት ላይ ለመድረስ በጣም ተቃርበናል። ጥሩ ስምምነት ይሆናል። አሁን እየተፈጠረ ባለው ነገር ምክንያት ግን የስምምነት እንዲፈርስና ወደ ከፋ ጦርነት እንድንገባ አልፈልግም ነው ያሉት። ትራምፕ እስራኤልን በግልጽ አስጠንቅቋል። እስራኤል አጸፋ እርምጃ የምትወስድ ከሆነ የጦርነት ለሚቀጥሉት 47 ዓመታት ወይም ባለፉት 3000 ዓመታት እንደነበረው ማብቂያ ወደሌለው እልቂት ይቀጥላል በማለት የጦርነቱን አውዳሚነትና መዘዝ አስምረውበታል። የአክሲዮስ ጋዜጠኛ ባራክ ራቪድም በአሜሪካ ባለስልጣናት አረጋግጦ ትራምፕ ለኔታንያሁ በስልክ ማነጋገራቸውን ዘግቧል። በኢራን በኩል ያለው ቁጣ ግን አሁንም እንደፈላ ነው። የኢራን ፓርላማ አፈ ጉባኤና ከዋሽንግተን ጋር በሚደረገው ድርድር ዋና ተደራዳሪ የሆኑት መሐመድ ባገር ጋሊባፍ አሜሪካ በቤሩት ለተፈጸመው ጥቃት ለእስራኤል አረንጓዴ መብራት ወይም ሙሉ ፍቃድ ሰጥታለች ሲሉ በቁጣ ከሰዋል። በዚህ ምክንያት የአሜሪካና የእስራኤል ንብረቶች አሁን ህጋዊ ኢላማዎች መሆናቸውን በአደባባይ አውጀዋል። ይህ ከተባለ ከሰዓታት በኋላ ነው የእስራኤል ጦር ቢያንስ 3 ዙር ተከታታይ የሚሳኤል ማዕበል ከኢራን እየመጣ መሆኑንና የአየር መከላከያ ስርዓቱ እነዚህን ስጋቶች እያደንና እያመከነ መሆኑን ያስታወቀው የኢራን ጦር ማዕከላዊ እዝ ኃላፊ ጀነራል አሊ አብዱላሂ በሰጡት ጠንካራ መግለጫ እስራኤል በቤሩት በፈጸመችው ጥቃት ሁሉንም ቀይ መስመሮች ጥሳለች ብለዋል። ጀነራሉ አክለውም የእስራኤል ጦር በደቡብ ሊባኖስና በከተማ ዳርቻዎች የሚያደርገውን ጥቃት በአስቸኳይ ማቆም እንዳለበት ተነግሯል። ጥቃቱን ወደዚያ ክልል ካስፋፋች ወይም ለኢራን እርምጃ ምላሽ የምትሰጥ ከሆነ ይበልጥ አውዳሚ፣ ዘግናኝና አሳዛኝ የሆኑ ድብደባዎችን ታስተናግዳለች በማለት ለእስራኤል የመጨረሻ ማስጠንቀቂያ ሰጥተዋል። በዚህ የጦር መሳሪያ ጩኸት መሃል የዲፕሎማሲውና የገንዘብ ጉዳይም እጅግ አነጋጋሪ ሆኗል። የኢራኑ ጠቅላይ መሪ ሞጅታባ ኻሜኒ ወታደራዊ አማካሪ የሆኑት ሙሐሰን ሬዛኢ ለሲኤንኤን እንደተናገሩት ከአሜሪካ ጋር የሚደረገው ድርድር ወደ ዝግ መንገድ መግባቱንና ይህንን መስበር ያለባቸው ፕሬዚዳንት ትራምፕ መሆናቸውን ጠቁመዋል። ሬዛኢ ይህ እንዲሆን በአሜሪካ ከታገዱት የኢራን ሀብቶች ውስጥ 24 ቢሊዮን ዶላር በአፋጣኝ ሊለቀቅ ይገባል የሚል ጥያቄ አቅርበዋል። ነገር ግን ፕሬዚዳንት ትራምፕ በሰጡት ቃለ ምልልስ ላይ ይህን ጥያቄ ሙሉ በሙሉ ውድቅ አድርገውታል። ትራምፕ ከቴህራን ጋር የመጀመሪያ ደረጃ ስምምነት ላይ ከመድረሳቸው በፊት የኢራንን ንብረት አንድም ሳንቲም እንደማይለቁ አስታውቋል። ባህሪያቸውን ካሳመሩ፣ ጥሩ ስራ ከሰሩ መነጋገር እንጀምራለን በማለት ኢራን ቅድሚያ ከጥቃት እንድትታቀብ አሳስበዋል።
አሳስበዋል። የነገሮች መባባስ እዚህ ላይ አላቁምም። እስራኤል የፕሬዝዳንት ትራምፕ ማስጠንቀቂያ ወደ ጎን በመተው አጸፋዊ እርምጃ መውሰድ መጀመሯ ተሰምቷል። የኢራን ብሔራዊ ቴሌቪዥን እንደዘገበው በኢስፋሃን፣ ታብሪዝ፣ ካራጅና በዋና ከተማዋ ቴህራን የከባድ ፍንዳታ ድምጾች አስተጋብተዋል። ምንም እንኳን ዝርዝር መረጃዎችን ወዲያው ባያወጡም የክስተት የሚያሳየው ኢራን የተኩስ አቁምን ጥሳ በእስራኤል ላይ ሚሳኤል ባዘነበችበት ቅጽበት እስራኤልም የአሜሪካን ጥያቄና የትራምፕ ማስጠንቀቂያ በመጣስ ባጸፋው የኢራንን ከተሞች መደብደብ መጀመሯ ነው። መካከለኛው ምስራቅ በታሪክ ታይቶ በማይታወቅ አደገኛ የእሳት ቀለበት ውስጥ ገብቷል። የኢራን የእሳት ፍላጻዎች እስራኤልን እያመሰቃቀሉና ሰማይ ምድሩን እያናወጡ ነው። የእስራኤል ምላሽም በተመሳሳይ ሊባኖስንና የኢራን ከተሞችን በእሳት እያጠበ ነው። የዓለም ሀያላን ሀገራት በተለይም አሜሪካና ፕሬዝዳንት ትራምፕ ይህን ጦርነት ለማስቆም የሚያደርጉት ጥረት ከፍሬ መድረስ አለመድረሱን ቀጣይ ቀናት የሚያሳዩ ይሆናል። የዓለም ሕዝብ የእሳት ወደ ሶስተኛ የዓለም ጦርነት እንዳይዛመት በከፍተኛ ስጋትና በፍርሃት እያየው ይገኛል።